ሽሊ ተሳክቷል። በእርሶ መጀን ያ ነገር ተሳካ ሆነ ያረግሽልኝ የሰጠሽን መስተፋቀር ሰርቷል። በቃ በቃ አታውሪ እንዳይሄድ በነፋስ ሪች ዛሬ በአር ስፔሊንጎች ማታ ጠብቁኝ። አር ስፔሊንጎች ማነው አር ያለው እዚህ ውስጥ ጋይስ? አሮች ስፔሊንግ መቼም ነው የማይቆመው ጋይስ። ስፔሊንግ መቼም ነው የማይቆመው። እነ ትክክል የሚለውን አካውንት አሮች አር ኤምላ አር ማታ አር ኦልሬዲ ሰርች ሮሚ የስ አር ዛሬ ማታ ሰርቻለሁ ጋለሪ ውስጥ አለ እኮ ባለፈው ሰርቼ ኤሚ ስም ለምለኔ ነው ለሷ። እንዴት ነሽ? ደህና ነሽ? ደህና ነኝ። አንተ የት ነው የመጣኸው? እኔ የመሲ ታናሽ ወንድም ነኝ። እና እህትህን ጸበል አትወስዳትም እንዴ? ታዲያ ታናሽ ወንድሟ እኮ ትላንት እኮ አግኝቻታለሁኝ እኮ ደህና ነበረች። ግን አትመሳሰሉ። አንተ ቆንጆ ሆነ አለ በአንተ መሰረት አራለሽ። ምንድን ነው? ምን ሆነሽ ነው? አካውንቴ ዋርኒንግ እያለኝ ነው ጋይስ። አለው እስኪ አለሽ በሉ ኮመንት ላይ አለሽ መሲ ታደሰ ይሙት። እውነቴ ነው። የተሰማችሁ ከሆነ ንገሩኝ። ሪች እና ናቲ መሲ ሊሰን ትሰሚናለሽ፣ ትታይናለሽ አለሽ ጉድ ጋይስ አለ የለሽም እያሉኝ ነው። እነሪች አሉ እነሪች ይታያችኋል። ታደሰ ይሙት። እውነቴን ነው። ኧረ በታደሰ ሙት ትታይናለሽ እኮ መስዬ። ምን ሆነሽ ነው? እኔ ወርቅ ሪች ምንድን ነው ያረግሻት? እህቴን ምንድን ነው ያረግሻት? ጋይስ አለው ሪች አቤት ቲጂ ጋይስ እነሱ ይታያችኋል ወይስ እኔ እንጂ ወይ እኔ እታይሻለሁ? እሷ እኮ ቆማለች። መሲ አትታይንም። እኛ ጨልሟል። መሲ አንቺ እኔ አትታይኝም። ድምፅሽ ብቻ ነው የሚሰማኝ። ወይ አካውንት እስቲ ኮፕሊንግ ሰላጣው እንኳን በለቀቃት እናንተ። ይሄን የመሰለ ሰላጣ ተዘጋጅቷል። ነይ ሁለቱ እያወሩ ነው። ቆሟል እኮ ብሬጅስቶን ያለች ነው። አዎ እኛ እና ቲጂ እያወሩ ነው። የሚሰማችሁ አላችሁ? አሁን ኮመንቱ ተለቀቀ። አሁን ኮመንቱ ልጅ አቤት በእናታችሁ እኔ መከራዬን በላው ዛሬ። አቤት ልትነቅለን እኮ ነው ሪች ልትነቅለን። ሚነቅልኝ ቃላት ቆይ በቢ እንሰራለን። በቃ ይሄን ሰሞን አልፖስትኩም። ዛሬ የሆነ ስፔሊንግ ፖስትችን የመጣሁት ምን እንደሆነ ባላውቅም ጋይስ የምትሳም ደግሞ እስኪ ልለምን። ወይኔ እንዴ ይሙላልኝ እንጂ ቢያንስ ደግሞ መጣልሽ። እስካሁን ዝም ስታንቃርር ነበራት እንዴ? ዝም ብለሽ አንድ ሰዓት የተቀመጥሽ እኔ ስመጣ ነው ገድሽ የመጣው። ማት ውሸት እውነት ነው። ኤሚን አስገቢያት። የሀገሬ ልጅ ናት። አምፖሎ ኤሚ ለምን ሰጠሻት? ኤሚ የኔ ደስ አይለኝም። እሷ ሲሰጣት የኔ ልብ አትገባም። እሷ ማርያም አትገባም። እሷ አትገባም። ገብታ መጣለች እንዴ? አይተሽላታል? ጣፈንታ አታሳይም። ማርያምን አያሳይም። ሀገሬች እኮ አያሳዩም። ታውቂያለሽ? አያሳዩም። አዎ እዛ እናንተ ሀገር ናት። ግን በጣም ነው ጊፍት የምትሰጠኝ። ብርሃን መቤቴ ነ ጥሩ ልጅ ነች። እኔ ድሮ ነው የማውቃት። ግን አንፎሎ አረገችኝ። አንፎሎ እንዳታረገኝ እስኪ ያችልኝ። አሁን ደብረሻት ነው አንፎሎ ያደረገች? ደብሬያት ነው አውቃለሁ። ግን እኔን የመሰለች እህት አታገኝም። ወደ ስራ ሴትዮ ልጅ ማሪ ታፕታፕ አላረጉ። ምን ታፕታፕ ሳያደርጉ ወደ ስራ ሊሄድ አሁን በጠዋት ስንት ጋለሪ ያስሞላው? 1 2 3 4 ጋለሪ ያስሞላው። እህትሽ ስንት ገባ? 11 ገባው። 11 ከ19 ገባው። አሁን ምን ለምናለው? 8 ልብና 7 የምትሳም የሚሰጠኝ። ከዛ ይቀጥላል። ከዛ ችግር የለውም። ይሄ ባለ 10 ሺህ ምናምን ባይሞላ አልፈልግም። 100 ደግሞ ይሰጠኛል። ኪሮ ቴንኪው ጋይስ 50 ሺህ ታፕታፕ ሌትስ ጎ። እኔ እኮ አሁን እኮ ወጠር ለጥ ለቀስ
ብዬ ነው። በአዲሱ ስራ እዚህ ጋር እንትን ሎጎ እስኪመጣ ነው። እሺ ጋይስ ሎጎ እስኪመጣ ነው። ትናንትና ተናግሬያለሁ። እዚህ ጋር ሎጎ እስኪመጣ ሎጎ ከመጣ በኋላ በአዲሱ ስራ ነው። ምናልባት ዛሬም ሊመጣ ይችላል። ሎጎ መስኪን ቶፕ ላይ ያለችዋን እነ ትክክልን ፎሎ አርጉልኝ ጋይስ። ፎሎ አርጓት፣ እነ ትክክልን ፎሎ አርጓት። በማርያም ላይቭ ስትገባ ታፕታፕ ኮፒሊንግ እየከፈላችሁ እሷ ጋር ራሱ ብዙ ታሪካዊ ነገር ነው ያለው። ፎሎ አርጓት እነ ትክክልን። ታፕታፕ ኮፒሊንግ አርጉ። ገስት ትገባላችሁ። 100 ሺህ ታፕታፕ ስሞላ ነው ገስት ማስገባው ጋይስ። 100 ሺህ ታፕታፕ እንግባ ኮፒሊንግ። ስለዚህ አዲሱ ስራችን በአዲሱ ስራችን እንከሰታለን። ሂዱ አሁን ለጊዜው ረጃው ወይ ጀምሪ ነው። ድሮ ሰምተሽኝ አታውቂም እንዴ ማሬ? ነው አልሰማሁሽም። ከዚህ በፊት ድሮ ሌላም ስራ በአዲሱ ስራ ሌላ ስራ አለ። እዚህ ቤት አሁን ይሰሙልኝ ነው ስለምላቸው ይሰማሉ። አንቺ እኮ ስለማመጭ። ኧረ እባክሽ በጣም ነው እንደማልመጣው አይደለ? እስቲ የኔ ቤት ልጆች ካላችሁ ስል ሰምታችሁ የምታውቁ ከከፈትኩ ጊዜ ጀምሮ ማለት አልሞላ ብሎኝ ነው እንጂ ፍቅሬን ልግለጽልሽ። ግለጭላ እንዴ ስኳሩ በወታደር ተከብቤ ስለተቀመጥኩ ማሪ ንግግራችን ሁሉ የግሩፕ ነው። እሷ ነው ስኳሩን አታብዥ። ስኳሩን ልብሽን ያምሻል። ርችዬ ዛሬ እናቴ በወታደር ተከብቤ ነው የተቀመጥኩት። እኔም ሳወራ ሰምኩ ነው የምታወራው ማሪ። ቅርብ ትጎጃብኛለሽ፣ ትጎጅብኛል። ስኳር አታብዥ። ኤሚ ለምን በይ ልብ ቅርጽ 8 ልብ ቅርጽ መስጠት ነበረብሽ። ሪች ዛሬ በአር ስፔሊንጎች ማታ ጠብቁኝ። አር ስፔሊንጎች ማነው አር ያለው እዚህ ውስጥ ጋይስ? አሮች ስፔሊንግ መቼም ነው የማይቆመው ጋይስ። ስፔሊንግ መቼም ነው የማይቆመው። እነ ትክክል የሚለውን አካውንት አሮች አር ኤምላ አር ማታ አር ኦልሬዲ ሰርች አር ሮሚ የስ አር ዛሬ ማታ ሰርቻለሁ። ጋለሪ ውስጥ አለ እኮ ባለፈው ሰርቼ ኤሚ ስም ለኔ ነው ለሷ ኤሚ 8 አርጊቢኔ እና 8 እኮ ነው። ኢሚቴሽን ትቋረጥ ብዬ እንዳረግምሽ ወዳጄ ነሽ፣ ፍቅሬ ነሽ፣ የሀገሬ ልጅ ነሽ። 8 እስኪ ልይልሽ ኤሚዬ። አዎ የድሮ ጓደኛዬ ነሽ ኤሚዬ ህይወቴ። እስቲ ሌው ቆይ ኤሚ እንዳታቋርጪ። ቆይ በቃ ስልሽ በቃ ነው ኤሚ። ከጋለሪ ነው እንዴ? 8 ስጪ። 8 አሮች ዛሬ ጋይስ፣ አሮች ዛሬ ማታ ሰርች አለ። ለምሳሌ በኢ ታልች መሰል አይቆጥርም እንዴ? ቆጠረ በኢ ጋይስ በላ ቆጠረላት። በቃሽ ኤሚዬ በቃ ቆጠረላት። ማሪ ቆጥሮላታል። ቆጥሮላታል። አይታይም ነበር። አዎ ሙሉ ጎጃም ቲክቶክ እኮ ቀየረ። እስኪ አንቺ ልይልሽ ምነው ተቀይሯ ነው ሲያስጠላ። ለምንድን እንደዚህ ያንቺ ራሱ አየሻ? ቲክቶክ እኮ ነው ራሱ አንድ ቲክቶክ ነው። አሁን ምን ይቀራል? 7 እንደ ሙሉዬ እንደ ዳክየዋን ግን ለመሳሰጪ የለሽም እንደ ፉን ብለሽ የተቀበል 6 ብለሽ አይ ግን እንደው ብትጨምሪ ዳክየዋን የለሽም? ፍቅር ክብኩፋቴ መርቼ ሁሌ ስጭኝ ነው የምትይኝ። እኔ አሰቃየሽኝ እኮ እንዴ! አላገባውሽ አሰቃየሽኝ። እሺ ዳክየዋን ስጭኝ አንዷን፣ እኔም ስመጥቼ ሞላልሻለሁ። ነይና ትክክል ነይ ሞልዬ። እኔ እናት እግዚአብሔር ይስጥሽ። ወይ ዛሬማ አንቺማ መልአክ ነሽ። እኔ ፍቅር ቁጭ በይ እንዳትሄጂ ገደለሽ። አንቺ ትናንትና እኮ ረግሜሽ ሄድኩኝ። አንጀቴን በላሽ። ታይ በጣም ማት እውነተኛ አትሆኝ ራሄ ልጅ እውነተኛ እንደዚህ በጣምማ አንገትሽ አትድፊብኝ። ተይኝ ልለምንበት። አንቺ ተንከሲስ ተይኝ ልለምንበት። እኔ ምንም ይኸው ሰሞኑን የጠላት አላማና ኢላማ መሳካት የለበትም።
ፍቅርዬ እንኳን እኮ 2 ጀት ሰጠችኝ። እግዚአብሔር ፍቅር መጣሽ እንዴ ቶፖን የኔ አበባ ትንንሹ ስለ ማርያም አትለፊኝ፣ አትለፊኝ። የበታችንን ስሜት እንዳይሰማኝ ስለ እግዚአብሔር ስለ ማርያም እያላችሁ ጣል አድርጉ ከጋለሪ። እኔ እኮ ትናንትና የሀገር ጊፍት ነው የተሰጠኝ፣ ግን እኮ ከፍሬ ጋር ስጫወት እኮ እግዚአብሔር ስትልኝ አለችኝ። እናንተ አንበሳው ነበር ከባዱ እኮ አንበሳው ተሰጥቶኛል እኮ። ምን ሆናችሁ ነው የፈራችሁ? ስለ እግዚአብሔር ፍቅርዬ የምትሞይልኝ ልንገረሽ፣ ትንንሹን ሞይልኝ የኔ አበባ የኔ እናት የኔ ውድ ያላችሁ ጣልጣልኝ እንደ ስለ እግዚአብሔር እኔና ደጀኖ ቸግሮናል። ደጀኔ ቸግሮናል። አሁን ሳስበው ራሱ የሆነ ነገር የሚሰጠኝ እየመሰለኝ ነው። ኧረ ደስ ይበልሽ። እኔ በጭብጫቦ ነው ቀይ ምንጣፍ ነው ማነጥፍላቸው ራሱ። እስኪ ስጧት ወይ ለምኝ ስጧት እስኪ። ራሄል እኮ ራሄል ነች፣ እኛ የሳቃችን ምንጭ እኮ ነች። ስጧት የኔ ወርቅ እንደዚህ ደምቀረሽ የኔ ማር። አንቺ ኩሪ ማንን ነው አንቺ አበባ መሰጠዋል ማሪ አበባ ነሽ ማለቷ እኮ ነው። ተርጉም ጥሩ አድርገሽ ተርጉም እያደረግሽ ነው። ያሰማል። አሁን ጋይስ ታፕታፕ ኮፒ ሊንክ አድርጉ። አይደለም መቅድዬ ያፎ ለምታ ነው አመልጦኝ ነው። አይደለም አሁን ደግሞ አንድ እስቲ አሁን የምፈልገው የምትሰማው እንኳን ሌላ ሰው አስሞላለሁ። የኔ ፍቅር በጠዋት ደስ አለኝ። ስንት እንዴ ነፍ ነገር ወይኔ 1 2 ይሄ ትልቁን እኮ ይሄንን አልፈልግም። እኔ እንዲሞላም አልፈልግም። ግን እነዚህ 1 2 3 4ቶቹ ቢሞሉልኝ ደስ ይለኛል። 4ቱ ቢሞላ ደስ ይለኛል። ይሄ ትልልቁ አልፈልግም። ቢሞላም ባይሞላም ምን ታሪክ አለው? ግን ለ4ቱ እንኳን ደስ አለሽ ሪቱ መስኪዬ የኔ ፍቅር የኔ ወርቅ። ያኔ እኮ ችግሩ እኮ ትልቁን ስለሰጠኝ እኮ ነው። ምን አይነት ጣጣ ነው የቲክታክ ግን ጋይስ። እኔ ልሳምሽ የምትሳማውን ስጭ አንቺ ወርቂቱ። ሰላም ቤተሰብ፣ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የማመሰግነው። ሰብስክራይብ አድርጋችሁኛል፣ እግዚአብሔር ያክብርልኝ። በእውነት መልካም ሰዎች ብዙ አላችሁና ተባረኩ። ያሰባችሁት ይሳካላችሁ። በዚህ አጋጣሚ በእውነት በጣም መልካም ሰዎች ስላላችሁ ማለት ነው 11515 አስገብታችሁኛልና በጣም ነው የማመሰግነው የኔ ወዶችዬ። ዛሬ ምንድነው ወደ ሪች እና ወደ መሲ ነው የምንሄደው። ራሄል ግን ደስ አትላችሁም ውዶቼ? በነገራችን ላይ ጠንቋይ ቤት መሄዳቸው ይደብራል። በእርግጥ አሁን አስቡት ኢየሱስን እንትን ለማለት ነው እንግዲህ አርጋብኛለች አላረገችብኝም መሄዳቸው ይደብራል እንጂ እንዲህ ግን ዝም ብሎ ፈን ይመስለኛል። የሆነ የሚያስቅ የሚያዝናና ምናምን ነገር ይመስለኛል እንጂ ትክክለኛ አውቃ አይመስለኝም። እኔ አሁን እንደዚህ በኤ ፊደል በቢ በሲ በዲ ኢ ኤፍ ጂ በቃ እስከ መጨረሻው ፊደል እሰራለሁ እያለች ማለት የሆነ ቡና ትቀዳለች። ቡናውን ከቀዳች በኋላ ጠጥታ ሲኒውን ባፉ ደፍታ ነው ከዛ አንስታ አይታ ነው የምትናገረውና እኔ በጣም ነው የሚያስቀኝ እውነት ለመናገር። ከዛ በያየች ማለት ለምሳሌ በኤ ከሆነ በቢም ከሆነ የምትናገረው በጣም ብዙ ኮሜንት አለ ከስር ከቪዲዮ ስር በቃ የኔ ህይወት ነው ትክክል ነው እንደዚህ ነው ወይኔ ኮሜንት የሚጽፉት በእውነት እሷ የምትናገረው ትክክል ነው የሚሉ አሉ። ሰው አይወጣላችሁም ካለች አሁን ሰው አይወጣልኝም፣ አበድሪያቸው አይሰጡኝም፣ በዙሪያ ያሉ ሰዎች ይሸሹኛል ምናምን ኮሜንት ላይ ትክክል የሚል ትክክል አይደለም ከሚለው ይልቅ ትክክል ነው የሚለው ሰው በጣም ይበዛልና እኔ የምታውቅ አይመስለኝም። ነው ማለት የምታውቅ አይመስለኝም። ግን ኮሜንቱን ደግሞ ስታዩ ደግሞ የሆነ ነው እንዴም ደግሞ ትላላችሁ ያስፈላልና። ግን ለማንኛውም
ያው ሁሉም ሰው በቲክታክ የሆነ ነገር ይዞ ይመጣል። አንዳንዱ የሚያስቅ ነገር፣ አንዳንዱ ደግሞ ብቻ የሚያሳዝንም የሚያስደስትም የሚያስቅም ነገር ይዞ ይመጣሉና እሷ ደግሞ ያው በራሷ አይዲያ እንደዚህ ባደርግ ፌመስ ልሆን እችላለሁ ወይም ደግሞ ልታወቅ እችላለሁ ብላ ይመስለኛል ሊጀመረችው። እርግጠኛ ነኝ እንደዛ ነው። ባለፈው ራሱ ስትጠየቅ እኔ እንዲሁ ዝም ብዬ ከሰዎች ጋር ለማውራት ለመሳሳቅ ምናምን ነው እንጂ የማውቀው ነገር የለም ብላ ተናግራለች። ግን አሁንም ሰው እያመናት አይደለም። በእናትሽ በውስጥ ጽፌልሻለሁ አልመለስሽልኝም የሚል አለ። ኮሜንት ላይ ደግሞ ጥያቄ ጠይቄሽ አልመለስሽልኝም። በቃ በማለት በስነ ስርዓት በቃ አጠያየቃቸው ምናምን ልክ እሷ ትክክለኛ እንደምታውቅ ትክክለኛ አዋቂ እንደሆነች አድርገው የሚያዩዋሉና እንደዚህ እያላችሁ እንዳትበሉ። በነገራችን ላይ አሁን ራሄል ሽቀላን ያዘችው። ትዝ ይላችሁ ከሆነ ቤታዮ እንትን ጀምራ ነበረ። ምንድነው የሆነ ጽሁፍ ጽፋ በደብተር ከዛ ማለት ፍቅረኛሞች የተዋወቃችሁ የተገናኛችሁ ምን በላችሁ ለመጀመሪያ ቀን ምናምን የሚል ብቻ አዘጋጅታ ነበርና እንደዛ ለማስጠየቅ እየከፈሉ ኮይን እየከፈሉ ማለት ስጦታ እየሰጡ ነበረ የሚገቡ የነበረው። አሁንም ራሄል ምንድነው ያደረገችው? በቃ ቡናዋን እዛ ታቀራርባለች ላይ ስትገባ ከዛ ይገባሉ ብር እየከፈላችሁ አይላችኋለሁ ስትላቸው እነሱም ደግሞ እያመኗት በእውነት በጣም ብዙ ብር ነው ስጦታ ነው የሚሰጧትኝ እና የቀልድ ነው እንጂ ትክክለኛ ቢሆን እኔ እንጃ እንደዚህ አይመስለኝም። አሁን ብዙ ሰዎች በቃ እንደ ትክክል በቃ ልክ እንዳዋቂ እንደምታውቅ ምናምን አድርጎ የሚስላት አለ። ለምን እዛ በምትናገረው ቪዲዮ ምንም ፈጥሮ እኮ ለምሳሌ ፊደል እንደዚህ ማለት የዋህነት አለባችሁ፣ በዚህ ሰው ምቀኛ አለባችሁ ምናምን ማለት እኮ ቀላል ነው። ዝም ብሎ ማውራቱ ቀላል ነው እና አንዳንድ ሰዎች እንደ እውነት ወስደውት በእናትሽ ኢልኝ በውስጥ ጽፌልሽ አትመልሽም የኢሞ ቁጥርሽን የቴሌግራም ቁጥርሽን ምናምን የሚሉ አሉና እንደዚህ አይነት ነገር ተው ውዶቼ። ይሄ ነገር እሷውን ለመዝናናት ምናምን ብላ ነው ወደ ሶሻል ሚዲያ የመጣችው። ግን ቢሆንም ሰው ደግሞ ያው በእንደዚህ አይነት ነገር ስለተጠመድን ሰው ትክክለኛ ስለምትመስለው ስልክ ቁጥሯን ይጠይቃሉ፣ ኮሜንት ላይ ይጽፋሉ፣ የት እናግኝሽ፣ የት እንምጣ፣ ስንት ነው የሚከፈለው ምናምን በጣም ብዙ ጥያቄ ነው የሚጠይቋት ራሄልንና እሷም ደግሞ ምንድነው በውስጥ ብር አትስጡኝ፣ በላይ በቀጥታ ብር ላኩልኝ፣ ስጡኝ ማለት በስጦታ መልክ ስጡኝ፣ ከዛ አይላችኋለሁ ነው የምትለው ማለት ነው። እና ቢቀርባችሁ ጥሩ ነው። ሁሉም ሰው እኔ እንጃ እንዴት እንዳዋቂ እንዳየዋት አላውቅም። ቀላል ነገር እኮ አይደለም፣ በጣም ከባድ ነው። እንደዚህ የሚያዩ ሰዎች እኮ በነገራችን ላይ አይፈረድባቸውም። አንዴ ከገቡበት መውጫ ያጣሉ። ምንም በቃ መውጫ መፈናፈኛ ነው የሚያጡት። ለምን እዛው እንትን ያው አንዴ ስላመለኩት እንደ አምልኮ ስላዩት በቃ አውቆም ደግሞ ጀግና ሊያደርጋቸው ይችላል እንደዚህ አይነት ነገር እና ለምሳሌ እንደ ቀልድ ጀምሮት የእውነት ሆኖባቸው የቀሩ በጣም ብዙ ናቸው። ለመውጣት የተቸገሩ በቃ ለመውጣት ከዛ ህይወት ለመውጣት ይቸገራሉ። ለምን በውስጣቸው መንፈስ ስላለ አይወጣላቸውም፣ አይለቃቸውም። ስለዚህ እዛው ቁጭ ብለው ያው ሌሎችን መሳብ ነው ያላቸው አማራጭ። ስለዚህ በጣም ከባድ ነው። ራሄልን ደግሞ ተዋትኝ፣ ዘና ፈታ ትበል። ከፈልጋችሁ አለማየት። በነገራችን ላይ አሁን ራሄልን ማየት ካልፈለጋችሁ እኮ አለማየት ነው። እኔ አሁን ማየት ካልፈለግኩ አለማየት ነው፣ አለማየት። አሁን እንደዚህ በቃ ማለት ጥሩ ነገር እያስተላለፉ አይደለም ብለን የምናስባቸውን ሰዎች እኮ ባለማየት ነው፣ አለማየት። ባናየው ሸር ባናደርገው ኮሜንት ባንጽፍ ምናምን ቪዲዮውን ቫይራል አይወጣም፣ እነሱ የሚስተካከሉ ነበር። ግን የሆነ ነገር ሲለቀቅ የኛ ሰው በቃ ለምሳሌ ለምን የሆነ ሰው መኪና ተከራይቶ እዚህ ሰፈር አይመጣም? መኪናው ይመስላችኋል? የኪራይ ነው ቢላቸውም ራሱ
የኪራይ እንደሆነ እያወቁ በቃ እንትን አይለቁም አንዳንድ ሰዎች። ስለዚህ በጣም ከባድ ነው እላችኋለሁ ውዶቼ። እና የረመዳን ስራ እንዴት አድርጓችኋል? ስደት ላይ ያላችሁ እህቶቼ፣ እኔ ኢትዮጵያ ነኝ። አይዟችሁ፣ በርቱ፣ ጠንክሩልኝ ማሮቼ፣ ፍቅሮቼ፣ እወዳችኋለሁ፣ አከብራችኋለሁኝ። እና የኔ ውዶች ቆንጆ ቆንጆ ቪዲዮ እንሰራላችኋለን። ያው ሁሌ ነው የምለው፣ ግን ቦታ ስለማይመቸኝ ነው። ምናልባት አንድ ቀን ሲመቻችልኝ ልንሰራ እንችላለን እላችኋለሁ። እና ሰላም ዋሉልኝ። የማታ ሲበለን አሁን ለሊት እንቅልፍ አልተኛውም ነበርና ልተኛ ነው አሁን። የነገ ሲበለን አረ ምን የነገ ሰው ማታ አመጣለሁ፣ ቪዲዮ ለቃለሁኝ። ቆንጆ ቆንጆ ቪዲዮ ሼር አድርጉልኝ፣ አበረታቱኝ፣ አይዞሽ በርቺ በሉኝ። እና ደግሞ ዩቱብ የጀመራችሁ ካላችሁ ዩቱብ የጀመራችሁ መስራት የምትፈልጉ እንዲሁም ደግሞ ገና ጀማሪ የሆናችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ተከፋይ መሆን ትችላላችሁ ውዶቼ። ስለዚህ የፈለጋችሁትን ኮሜንት ላይ ጻፉልኝ። እኔ ደግሞ ኮሜንት አያለሁ፣ አነባለሁ፣ እመልስላችኋለሁኝ። እና ይሄን ይመስላል። ለማንኛውም መልካም ውሎ ይሁንላችሁ። ባይ ባይ። ቀስ ብላችሁ ስራችሁን ስትሰሩ ቀስ ብላችሁ ምግብ ብሉ። ምግብ እየበላችሁ እሺ ውዶቼ። ያለ ምግብ ጭራሽ አይሆንም። እና ደግሞ ውሃ ጠጡ። ውሃ በደንብ ጠጡ። አሁን ብዙ የምትቆሙ እህቶቼ ውሃ ጠጡ። ውሃ በቃ ጧት ተነስታችሁ ውሃ፣ ትንሽ ቆይታችሁ ውሃ በጣም አሪፍ ነው። አንደኛ በቃ ውስጣችንን ጽድት ያደርገዋል። ኩላሊታችንን ከመታመም ያድነናል። በጣም ብዙ ነገር ጥቅም አለውና ውሃ በደንብ ጠጡ። ውሃ በደንብ ጠጡ። እና ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ውዶች። ቻው ቻው ቻው።